ሁኔታ ጣሴ ሲሆን በሙያዬም ዳኛ ነኝ ስለክሱ ማስረዳት ነው እንጂ ጭቅጭቅ አረጋችሁ ክቡር ፍርድ ቤት ላውራ ጫማው ያንቺ ነው ያንቺ አይደለም ጫማው ጩኸት አረጋችሁት የመጨረሻ ማስጠንቀቂያዬ ነው ከዚህ በኋላ ከደገምሽ ቀጣሻለሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ይህን ፕሮግራም አዘጋጅቼ ማቀርብላችሁ እኔ ታይጣሴ ሲሆን በሙያዬም ዳኛ ነኝ ከእኔና ከአቃቢ ሕጉ በስተቀር ከሳሽ ተከሳሽ እንዲሁም ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው እኔና አቃቢ ሕጉ ግን በሙያችን ዳኞች ነን በዚህ ፕሮግራም ላይ የምትመለከቱት በእውነተኛ ጉዳዮች ላይ የሚያተኩሩ ክርክር ፍርድ የሚሰጥበት ፕሮግራም ነው እንግዲህ በዛሬው ችሎት አቃቢ ሕግ አንደታችን ላይ ጥቃት ደርሷል በማለት ክሱን አጠናክሮ ማስረጃዎችን ሁሉ አዘጋጅቶ እኔም ዳኛውን እየጠበቀ ነው እንግዲህ ችሎት ሊገባ ነው ተከታተሉ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ እያልኩኝ ለዚህ ፕሮግራም ድጋፍ ያደረጉልን ድርጅቶች ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት ፖፑሌሽን ሚዲያ ሴንተር አቢሲኒያ ባንክ ከልብ እናመሰግናለን እንደዚህ ያዘነጠኝ ሱራ ዲዛይን ሲሆን ለተለያዩ ፕሮግራሞች ስትፈልጉ ልክ እንደዚህ እንደኔ ቆንጆ ቀሚስ ይሰራላችኋል ማዘዝ ትችላላችሁ ከታች በመታገኙት አድራሻ 22 አካባቢ ነው ሄዳችሁ ብታገኙት በጣም ቆንጆ የአገር ባህል ልብሶችን ታገኛላችሁ እንደምን ዋላችሁ ችሎቱ በዳኛ ይታይ ለቱን ስራ ጀምሯል ከሳሽ አቃቢ ሕግና የዘሮ ይርቋ ሉሌ ተከሳሽ አቶ መኮንን አሸብር ስለ ከሳሽ አቃቢ ሕግ ታምራት ደረሰ ቀርብ ያለ ተከሳሽ ቀርበዋል ስሞትን አድራሻውን ይገሩ መኮንን አሸብር ባላለው አድራሻ ቦሌ ክፍለ ከተማ ወረዳ 08 ስራ የኮንስትራክሽን ባለሙያ የጋብቻ ሁኔታ ያገባ የአቃቢ ሕግ መጥሪያውና ክሱ ደርሶኛል ፖሊስ መጣ ሰጣኛለች ጥሩ እስቲ ያው ቢደርሶትም ባነበሉታል ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት ከ40 ዓመት በፊት የተቋቋመው ይህ ሀገር በቀል የሲቪል ማህበረሰብ ድርጅት ከተመሰረተ ጊዜ ጀምሮ በበርካታ የሀገራችን ክፍሎች ህፃናት ተኮር የሆኑ የተለያዩ የማህበረሰብ አቀፍ ልማት ፕሮግራሞችን በመተግበር ላይ ይገኛል። እድሮች፣ ማህበራትና መሰል ሀገር በቀል የማህበረሰብ ምስረት ድርጅቶች ለጋራ ዓላማ የተቋቋሙ በመሆናቸው ለአካባቢ ልማት የሚጫወቱት ሚና ከፍተኛ ነው። በተለይም እድሮች ቀብርን ከማስፈጸምና አባሎቻቸውን ከማጽናናት ባለፈ ለአካባቢ ልማት ሊያበረክቱ የሚችሉት አስተዋጽኦ ከፍተኛ ነው። ስለሆነም ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት የማህበረሰብ ምስረት ድርጅቶችን በተለያዩ የልማትና የማህበራዊ አገልግሎት ተግባራት ላይ እንዲሳተፉ ያስቻለ ይገኛል። ድርጅቱ የማህበረሰብ ምስረት ተቋማት ጠንካራ አመራር፣ የአሰራር ስርዓትና መዋቅር እንዲኖራቸው በማገዝ በድርጅት አመራርና ፕሮጀክት አስተዳደር እንዲሁም በፋይናንስ አያያዝ በማህበረሰብ ተሳትፎና በሀብት አሰባሰብ ዙሪያ ስልጠና በመስጠትና የራሳቸውን የገቢ ምንጭ እንዲኖራቸው የገንዘብና የሙያ ድጋፍ በማድረግ ማህበራቱን የማብቃት ስራ ያከናውናል። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት ከበርካታ የማህበረሰብ ምስረት ተቋማት ጋር በአጋርነት የሚሰራ ሲሆን ተቋማቱን በሴቶችና ህፃናት ላይ የሚፈጸመውን ጥቃቶች በመከላከል ለህፃናትና ለሌሎች ተጋላጭ የህብረተሰቡ ክፍሎች ድጋፍ በማድረግ ለወጣቶችና
ሴቶች የሙያ ስልጠና እና የሥራ ዕድል ፈጠራና እንዲሁም በሌሎች በበርካታ ተግባራት ላይ በመሰማራት በልማት እንዲሳተፉ ያደርጋል። የሀገሩን ሰርዶ በሀገሩ በሬ እንዲሉ የማህበረሰብ መሰረት ተቋማት የጋራ ችግሮቻችንን በህብረተሰብ አቅም ለመፍታትና ዘላቂ ልማትን ለማረጋገጥ ያላቸውን ጉልህ ሚና እውቅና በመስጠትና በመደገፍ እናበረታታቸው። የሴቶችና ህፃናት ተኮር ጥቃት በጋራ እንከላከል። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት ወንጀሉ በ1996 ዓ.ም የተደነገገውን በኢፌድሪ ወንጀል ህግ አንቀጽ 560 ንዑስ አንቀጽ 1ን መተላለፍ የተፈጸመ ነው ይላል። የወንጀል ዝርዝሩ ተከሳሽ ሚያዝያ 5 ቀን 2017 ዓ.ም በግምቱ ከቀኑ 6 ሰዓት በቦሌ ክፍለ ከተማ ወረዳ 8 ክልል ውስጥ በሚገኘው የመኖሪያ ቤት ውስጥ የግል ተበዳይ የሆነችውን ባለቤቱን ወይዘሮ የወርቅ ኋሉሌን የላኩልሽን የአውደ ዓመት ገንዘብ ለሌላ አውለሽዋል በማለት የግራ ፊቷን በጥፊ በመምታት ሰንበር እንዲወጣ ደም እንዲቋጥር በማድረግ የጁልፊት ወንጀል ፈጽመዋል በሚል የቀረበ ክስ ነው። በማስረጃነትም የሕክምና ማስረጃና የሰው ምስክሮች ቀርቦበታል። ክሱን ተረድተውታል? ተረድቻለሁ። ግን ክቡር ፍርድ ቤት ይቃወማሉ? ክሱን አልቃወምም፣ ግን ድርጊቱን አላደረኩትም። ድርጊቱን አልፈጸምኩም በጭራሽ። ግን እንዴት ነው ባል ሚስቱን አይቀጣም እንዴ? ክቡር ፍርድ ቤት የሆነ ችግር ሲሆን መቆጣት የለብንም? ያስል ግን ድርጊቱን አድርጌዋለሁ እያልኩ አይደለም። አቃቢ ድርጊቱን አልፈጸምኩም ብለው ተከሳሽ ክደው እየተከራከሩ ስለሆነ እስኪ የተፈጸመውን ነገር ያስረዱ። እሺ፣ አመሰግናለሁ የተከበረው ችሎት። ያው ቀደም በተከበሩ ዳኛ እንደተገለጸው ተከሳሽ በሚያዝያ 5 ቀን 2017 ዓ.ም ከቀኑ 6 ሰዓት በሚሆንበት ጊዜ ያው በቦሌ ክፍለ ከተማ ወረዳ 8 በሚገኝ መኖሪያ ቤት ውስጥ የግል ተበዳይ የሆነችውን ባለቤቱን ወይዘሮ የወርቅ ኋሉሌን ለምን ለባል የሰጠውሽን ገንዘብ ለቤት ዓላማ አልዋልሽም በሚል በጥፊ ግራ ጉንጯ በመብታት ያው በፊቷ ላይ ሰንበር እንዲወጣና ደም እንዲቋጥር በማድረግ የጁልፊት ወንጀል ፈጽሟል የሚል ነው። ይሄንን የሚያስረዱልን የሰውና የሰነድ ማስረጃዎች አሉ። ከዛ በፊት ግን የተከበረው ችሎት አጠቃላይ ለፍርድ ቤቱ ጭብጥ በማስያዝ ያህል የደረሰውን በደልና ጉዳት የግል ተበዳይ ማስረዳት የሚችሉ ስለሆነ እንዲያስረዱልን እንዲፈቀድልን የተከበረው ችሎት ያስረዱ። ክቡር ፍርድ ቤት እኔ ያው ባለቤቱ ነኝ፣ የልጆቹ እናት ነኝ እና ብር ልኮልኝ ነበር ለአመት ባል ልብስ ለልጆቹ ልብስ መግዣ በግ መግዣ አንዳንድ ነገር ጠቀም ያለ ብር ልኮልኝ ነበር። በገንዘቡ በእውነት ክቡር ዳኛ እኔ ሁሉ ጊዜ መጨቆን ሁሉ ጊዜ ከሰው በታች ሆኖ መታየት እስቲ እሱንም ደስ ያሰኘው ደስ ይበለው በቃ አይቶኝ በማያቀው መልክ ይየኝ ብዬ እንደምታዩ ልብሴንም ጸጉሬንም ምኔንም ተቆናጃቸውበት አማርኩበት ገዛዛው አንዳንድ ነገሮችን ገዛዛው አማርኩኝ ሲገባ ቆንጆ ሆኜ ለየው ለሰውም ደግሞ እንደው ቆንጆ አርጎ ይዟታል ይሄ ጥሩ ባል ነው ይባል እና ይደሰት ብዬ ነው አይቶኛ ያቀም ሁሉ ጊዜ ተጨቆኝ ነው የሚያየኝ ክቡር ዳኛ እንደው ሁሉ ጊዜ ለልጆቼ እንዳገለገልኩ ነው ሁሉ ጊዜ ከስር እንዳልኩ ነው እኔን ሆኛ አላቀም እስኪ እኔ እንዴት እንደማምር ለኔም ለየው ለሱም ላሳየው ብዬ በቃ ደስ ብሎኝ ነበርና ገዛዛሁኝና ከዛ ደግሞ ለልጆቼ ደግሞ አንዳንድ ነገር ልገዛዛ ስወጣ ገበያውኔና ገበያው አልተገናኘንም በጣም ደነገጥኩ በቃ አዘንኩኝ የኔ ካማርኩለት ይበቃል እስቲ በዚህ ላስደስተው ብዬ ያው እንደምታዩኝ ቆንጆ ሆኜ ጠበቅኩት ገንዘቡ የተላከሉት ለበዓል ወጪ ተብሎ ነው አጠቃላይ ለቤት ውስጥ ለበዓል የሚያስፈልገውን ወጪ ተብሎ ነው ወይንስ ለርሶም እንዳሉት ለልብስም ለልጆቹም ልብስ ለምግብም የሚሆን ለበዓል የምንገዛቸው ብዙ ነገሮች አሉ አይደለ እንዳቀማችን እሱንም አካቶ ነው ገንዘቡ የተላከው የነበረው በባለቤቱ አዎ ክብርት ዳኛ የተላከው ብር ለልጆቹ ለልብስ መግዣ ለበግ መግዣ ለአንዳንድ ነገር ነው በርግጥ የተላከው ግን እኔ ደግሞ እዚህ ጋር እስቲ የበለጠ እኔን ላስደስተው ይሄኝ በዚህ መልኩ ይሄኝ እኔም ደስ ይበለኝ እሱም ደስ ይበለው ብዬ በቃ አመሬ ልጠብቀው እንዴ ባል ያደል እንዴ ልጆች አባት ነው ስለዚህ ለመር ብዬ በቃ ገዛዛሁኝ የሚያስፈልገኝን ሁሉ አደራርጌ አመሬ ቆንጆ ሆኜ ልጠብቀውና አይቶኛ ያቅም በዚህ ሁኔታ
ሁሉ ጊዜ እኔ ከልጆቼ ማገልገል ለሱ ማገልገል በስተቀር አይቶብኝ አያውቅም እንዲህ አይነት ነገር አብዛኛውን ደግሞ ያው ፊልድ ስለሆነ አያየኝም ሲመጣ ደስ ይበለው ብዬ ነው በቃ ደስ ይበለው ብዬ በሚያስደስት መልኩ ተዘጋጅቼ ጠበቅኩት እና ሚያዝያ 5 ቀን ከቀኑ 6 ሰዓት አካባቢ መጣ ደስ ብሎኝ ተቀበልኩት በፈገግታ በደስታ ተቀበልኩት በቃ ውዱ ባሌ መጣ አመት ባልን ብዙ ጊዜ ከኛ ጋር አሳልፎ አያውቅም አልፎ አልፎ አመት ባል ነውና ባሁኑ ለየት ባለ መልኩ ስለሆነ የተቀበልኩት የሱ ደስታ ገና እንዲታየኝ ብዬ በር ከፍቼ ሲገባ ተቀመጠ ልጆቹን ሰላም አልኩት ከጎኔ ቁጭ ብሎ ባግርሞት ያየኛል ምን ሆኖ ነው ያለውት እንደዚህ የሚያየኝ ደነገጥኩ እኔ በቃ ክብርት ዳኛ እኔ ደስ ይለዋል ብዬ ነበር የጠበቅኩት እሱ ባግርሞት ያየኛል እጄን ያያል ምናምን ይላል በቃ ሁሉ ነገር ሲያየኝ ደንግጬ በቃ ሽምቅቅ አልኩኝ የጠበቅኩት ፊት እንደዚህ ሆኖ ስላላገኘሁት ክብርት ዳኛ በቃ ሽምቅቅ ብዬ ወደ ጓዳ ገባሁ ምግብ ላቀራር ከዛ ለልጆቹ ምን እንደጠየቃቸው አላቀም ምን እንዳላቸው አላቀም በቁጣ ይጣራኛል ናይ ውጪ ናይ ምናምን ሲል እንዴ ምን አይነት አጠራር ነው ይሄ እንደዚህ አቤት ብዬ እኔ ደግሞ ስቄ በቅስል እንደወሰደና ግፍ ትር አርጎ ሶፋው ላይ ወረወረኝ ከዛ በኋላ በጥፊ ግራዬ በዚህ በኩል ክብርት ዳኛ ይሄ እንኳን ጥፊ ቁጣማ ያቅፊት ወስዶ አንዴ በጥፊ ሲለኝ ዞረብኝ በቃ እማየው ሁሉ ጠፋኝ እሱ ነው እሱ አይደለም እንዴ እጁ ደግሞ ብረት ነው እኔ ምን እጁ ላይ ምን እንዳደረገ አላቅም ብረት ነገር ነው መሰለኝ ከዛ በዚህ በማላመጫው እጁ ወስዶ አንዴ በጥፊ ሲለኝ ዞረብኝ በቃ ከዛ በኋላ ደነገጥኩኝ ሰውየው ምንድነው ምን ሆኖ ነው ብዬ ከዛ በኋላ ፊቴ ደም ስሬ በደም ስር ሁሉ ተገታተረ ታመምኩኝ ከዛ ከቤት ጎረቤቶች መጡ ክብርት ዳኛ ጎረቤቶች ባይመጡ እኮ ገሎኝ ነበር በቃ በመደብደብ አቋረጠ መደብደብ ጥፊው በጥፊ ሁለቴ በጥፊ እየደጋገመ ጎረቤቶች ባይመጡ እኮ ክብርት ዳኛ አልቆልኝ ነበር የልጆቼ ያለ እናት ሊቀሩ ነበር ደበደበኝ መታኝ በጥፊ መታኝ ስለዚህ የድብደባው ምክንያት ለበዓል የላኩትን ገንዘብ ለራስሽ አውለሽዋል በሚል ምክንያት ነው አይ ክብርት ዳኛ እኔ እኮ የልጆቼንም ልብስም ሁሉንም ላዋዛ ፈልጌ ነበር ግን ገበያ ስወጣ እኔና ገበያ አልተገናኘንም በጣም ሩቅ ነው ዋጋው ኑሮ እንደምታውቁት ሆኗል ስለዚህ አልተመጣጣነልኝ አብቃቃት አልቻልሽም ነበር ላንቺም ለልጆችሽም ለበዓሉም ሁሉንም ነገር ባለሽ አቅም በተሰጠሽ በተላከልሽ ገንዘብ አብቃቅተሽ ለመሄድ አልሞከርሽም ነበር ሂማኔሩ ውድ ነው ጥፍሩ ውድ ነው ሁሉ ነገር ተወዷል እኔ ገዝቼው አላቅም አይቼው አላቅም ወይም ደግሞ አዲስ መሆኔን ሲያቁ ዋጋ ጨመሩብኝ መሰለኝ እኔ አላቅም ግን ደግሞ ሳየው ሂማንም ሳየው መተው አልፈለኩም እንዴ ተመኘሁት አይቼ ማላቀውን እኮ ነው ክብርት ዳኛና እኔ ለራሴ ሳየው እኔ እንዲ ያማርኩኝ እሱ ቢያይኝ ምን ይላል ብዬ እኮ ነው በጣም ነው ደስ ያለኝ በቃ እና በዚህ መልኩ ወስዶ በጥፊ ሲለኝ ዞረብኝ በቃ ወደኩ ጎረቤቶች ባይመጡና ባይገላግሉኝ እኮ በቃ እዛው ሲጣርጎኝ ገሎኝ ነበር ክብርት ዳኛ እኔ አሁንም ከመክሰስ ወደ ኋላ አላለም ውሸት ያላደረኩትን ነገር ነው እያወራች እንዴ አንተ ሌላ ሰው ነህ እንዴ ምንድነው እንደዚህ መጥቷሽ እኔ ባምርልህ ቆንጆ ቦልልህ የተጎዳ ይመስል ቆይ ተረጋጊ ክብርት ዳኛ ተረጋጊ በቃ እንደዛ በጥፊ ከመታኝ በኋላ ይሄ ነገርማ ነገም ደግሞ ሌላ ነገር ሊያመጣ ይችላል በዚህ አይነት ነገር አንድ ነገር ቢያረጋይ ልጆችም ያለ እናት ሊቀሩ ነው ይሄ ነገር እንዳይደገም በኔም ላይ ብቻ ሳይሆን በሴቶችም በብዙ ሴቶች ላይም እንዲህ አይነት ጥቃት እንዳይፈጠር በመፍራት ክብርት ዳኛ ወደ ህግ መጥቻለሁ ህግ ደግሞ ይፍረደኝ እና ተገቢውን ቅጣት ይስጥልኝ ማስጠንቀቂያ ይስጥልኝ ባለቤቴ ሁለተኛ እንኳንስ ሊመታኝ በጥፊ ሊመታኝ ቀና ብሎም እንዳያይ አስጠንቅቁልኝ እኔም ደግሞ ልጆቼን ባግባቡ ይዛለሁ ክብርት ዳኛ እስካሁን የምትናገረው ነገር በሙሉ ውሸት ነው እኔ ቀደም ሲል እንደተናገርኩት የኮንስትራክሽን ባለሙያ ነኝ በየክፍለ ሀገሩ የዞርኩ ነው እንግዲህ እነዚህ ልጆች ማሳድገው እንግዲህ አመት ባል ነው የደረሰው የሰራውትን ነገር ሁሉ አጠራቅሜ ልኬ
ለአመት በዓል መዋያ ልጆችን ልብስ አልብሻቸው እንደገና ደግሞ የበግ መግዣ የልዩ ልዩ ወጪዎች ብዬ ገንዘብ ብልክላት ይው እንደምታያት ጥፍሯን አንጨፍራ ይሄን ጸጉሯን ተመልከቱት እስኪ ከጸበል የተባረረ ሰይጣን መስላ ቆየች ምን ላርግ እኔ እንደውም ይሄን ያክል እንደዚህ ምደክመው ምለፋው ለምንድን ነው እንዴ ልጆችን ለማሳደግ እኮ ነው ክብርት ዳኛ እና እኔ በረሃ ለበረሃ እየተንከራተትኩ ፀሐይ እየመታኝ እንደዚህ ጠቁሬ ከስዬ ልጆችን ለማሳደግ እኮ ነው ያንቺ ጸጉር መግዣ ነው እንዴ እኔ እንደዛ ምን ከራተተው አንተ ሰው የኔ ባምርልክ በዋብልክ የተጎዳህ ይመስል ጥፍ ያስፈልገኛል እንዴ እኮ ችግር የለም አያምርብሽ እንዴ ምን አልፈሽ ለኔ ወደዚህ አስረዳኝ ለኔ የተፈጠረው ነገር ለኔ አስረዳኝ ሁ ክብርት ዳኛ አንተ ቆንጅና ይወድልህም እንዴ በረሃ በበረሃ ከምትንገላታ ረፍ ብትልስ ክብርት ዳኛ እኔ ሐሳቤን እየገለጽኩ ነበር ግን እሷ ጣልቃ እንዳትገቢ ቀጥልሽ እና የሆነው ነገር ይሄ ነው እኔ ልጆቼ ከሰው እንዳያንሱ ያመት ባል ልብስ እንዲገዛላቸው ያመት ባል ወጪዎችን አሟልቼ ስልክ ቤት መጣለሁ ልጆቹ ተንጨባረው ሌላ ነገር መስለው ጠበቁኝ እኔ ያለው እኮ ልጆቼ በጣም ነበር የሚያምሩት እኔ እንከባከባቸዋለሁኝ እኮ እሷ የራሷን ብቻ አምራ እኔ ግን የሆነ የምትሄድበት ቦታም ያለ ይመስለኛል እንዴ ምን ለማለት ፈልገህ ነው ታዲያ እኔ እዛ ክፍለ ሀገር ነው ያለው የት ነው የሚሄደው አማርሽ አላማርሽ ምን ይሰራል እንዴ የት ነው የሚሄደው እኔ ከልጆቼ ውጪ መሄጃ አለኝ እንዴ ወይዘሮ እንኳን ጣልቃ እንዳይገቡ ከዚህ በኋላ ክብርት ዳኛ ይሄ ነገር ሊያስጠይቀው ይገባል ክብርት ዳኛ እኔ ቀደም ሲል እንደተናገርኩት ክፍለ ሀገር የኮንስትራክሽን ሰራተኛ ነኝ ካንዱ ሀገር ሌላ ሀገር እየተመላለስኩ ልጆችን ከጎረቤት እንዳያንሱ ደክሜ ያጠራቀምኩትን ገንዘብ ለአመት ባል መዋያ ብዬ ስልክላት እሷ ለካ ሌላ ስራ ነው ስትሰራበት የቆየችው እኔ ከክፍለ ሀገር ተመልሼ ደክሞኝ አርፋለሁ ስል ሲሄድ ግቢ ልጆቹ ያልሆነ ነገር ሆኖ ነው የጠበቁኝ ልብስ አልተገዛላቸው ልብሳቸው አልታጠበ አትንከባከባቸው ክብርት ፍርድ ቤት ዶሮ አልገዛሁ ዶሮ ገዝቻለሁ ቆይ ጣልቃ አይደለም ሐሳቤን ልግለጽበት ክብርት ዳኛ ከዛ እንደዛ ሆኜ ስመጣ እኔ በጣም ነው የተገረምኩት በጣም እኔ ጠበቁት በጉ ተገዝቶ አጠቃላይ በቃ ለአመት ባል የሚሆነው ነገር ሁሉ ተዘጋጅቶ ይጠብቀኛል ብዬ ነበር እሷ ጥፍሯንና ጸጉሯን ይሄ ብቻ መስሎሽ ነው ጸጉሯ በጣም ብዙ ጸጉር አለ የገዛችው አያምርባት ቢያምርባት እንኳን ችግር የለም አንተ የቤት ገበና ማውጣት ፍርድ ቤት ጥሩ ነው እንዴ እኔ በጣም ገረመኝ ያን ሁሉ አገር የሚሄደው ምን ከራተተው ምደክመው ምለፋው ለልጆቼ ለሷ ነው እሷ ግን በዛ ልክ አልተገነዘበችኝ ለልጆቹ ምንም የተገዛላቸው ነገር የለም ምንም ነገር ልብስ ተገዛላችሁ ብዬ ጠየቅኳቸው የለም አሉኝ እሺ ሌላስ ምን የተገዛ ነገር አለ ምንም የተገዛ ነገር የለም ቤቱ ባዶ ነው እሷ ጸጉሯን ቀጥላ ወዲያ ወዲህ ትላለች ከዛም በኋላ እኔ ምንም ባላረኩት ነገር ፖሊስ መጣ ክስ ሰጠችኝ ተከሳል በጣም ነው የደነገጥኩት እንደው ለመሆኑ ክብርት ዳኛ ምን ችግር አለው እንደው ብንቀጣ ሚስቶቻችንን ችግር አለው እንዴ አልቀጣዋትም እንጂ አልነካዋትም እንጂ ጫፋ በጥፊ መቶኛል ክብርት ዳኛ አልነካዋትም ውሸት ሁሉ ለምዶ ነው ችግር አለው እኔ ጭራሽ ፍርድ ቤት እንደዚህ ታቆመኛለሽ ብዬ ለፍቼ ደክሜ ባስተዳደርኳት እኔ በጣም ነው የገረመኝ በጣም ከዛ ተናድጄ በቃ የሆነ ይሁን ብዬ ቁጭ ብዬ ያለ ነው እንግዲህ የክስ ደብዳቤ ደረሰኝ ለዚህ ድርጊቱን አልፈጸምኩም ይያሉ አልፈጸምኩም በጭራሽ ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት ከ40 ዓመት በፊት የተቋቋመው ይህ ሀገር በቀል የሲቪል ማህበረሰብ ድርጅት ከተመሰረተ ጊዜ ጀምሮ በበርካታ የሀገራችን ክፍሎች ህፃናት ተኮር የሆኑ የተለያዩ የማህበረሰብ አቀፍ ልማት ፕሮግራሞችን በመተግበር ላይ ይገኛል። እድሮች፣ ማህበራትና መሰል ሀገር በቀል የማህበረሰብ ምስረት ድርጅቶች ለጋራ ዓላማ የተቋቋሙ በመሆናቸው ለአካባቢ ልማት የሚጫወቱት ሚና ከፍተኛ ነው። በተለይም እድሮች ቀብርን ከማስፈጸምና አባሎቻቸውን ከማጽናናት ባለፈ ለአካባቢ ልማት ሊያበረክቱ የሚችሉት አስተዋጽኦ ከፍተኛ ነው። ስለሆነም ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት የማህበረሰብ ምስረት ድርጅቶችን በተለያዩ የልማትና የማህበራዊ አገልግሎት ተግባራት ላይ እንዲሳተፉ እያስቻለ ይገኛል። ድርጅቱ የማህበረሰብ ምስረት ተቋማት ጠንካራ አመራር፣ የአሰራር ስርዓትና መዋቅር እንዲኖራቸው በማገዝ
በድርጅት አመራርና ፕሮጀክት አስተዳደር እንዲሁም በፋይናንስ አያያዝ በማህበረሰብ ተሳትፎና በሀብት አሰባሰብ ዙሪያ ስልጠና በመስጠትና የራሳቸውን የገቢ ምንጭ እንዲኖራቸው የገንዘብና የሙያ ድጋፍ በማድረግ ማህበራቱን የማብቃት ስራ ያከናውናል። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት ከበርካታ የማህበረሰብ ምስርት ተቋማት ጋር በአጋርነት የሚሰራ ሲሆን ተቋማቱን በሴቶችና ህፃናት ላይ የሚፈጸመውን ጥቃቶች በመከላከል ለህፃናትና ለሌሎች ተጋላጭ የህብረተሰቡ ክፍሎች ድጋፍ በማድረግ ለወጣቶችና ሴቶች የሙያ ስልጠና እና የሥራ ዕድል ፈጠራና እንዲሁም በሌሎች በበርካታ ተግባራት ላይ በመሰማራት በልማት እንዲሳተፉ ያደርጋል። የሀገሩን ሰርዶ በሀገሩ በሬ እንዲሉ የማህበረሰብ ምስርት ተቋማት የጋራ ችግሮቻችንን በህብረተሰብ አቅም ለመፍታትና ዘላቂ ልማትን ለማረጋገጥ ያላቸውን ጉልህ ሚና እውቅና በመስጠትና በመደገፍ እናበረታታቸው። የሴቶችና ህፃናት ተኮር ጥቃት በጋራ እንከላከል። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት። ጥሩ እንግዲህ ክዳው የተከራከሩ ስለሆነ ይላሉ ተከሳሽ ቀደም በገለጹት አግባብ ያቀረብንባቸውን የወንጀል ክስ ክዳው ተከራክረዋል። ስለዚህ እንደ ክስ አመሰራረታችን የሚያስረዱልን የህክምና ማስረጃ አለን። የምስክሮችም የአቃቢ ምስክሮች አሉ። በመሆኑ ምስክሮቹ ቀርበው እንዲሰሙልንና የሰነድ ማስረጃችንም እንዲመረመርልን ነው አስተያየት የምንሰጠው። ያው ምስክሮች ገብተው ቃለ መሐላ ከመፈጸማቸው በፊት ጭብጦትን ያስይዙ። እሺ ምናስመዘገበው ጭብጣችን ያው ሁለቱም የሚቀርቡት ምስክሮቻችን እንደ ክስ አመሰራረታችን ነው የሚያስረዱልን የተከበረች። ጥሩ ምስክሮች ተሟልተው ቀርበዋል አይደል? ተሟልተዋል የተከበረች። ቃላዎች ገብተው ቃለ መሐላ ይፈጽሙና ምስክርነት ቃላቸውን ይስጡ። አንደኛ ምስክር ይግቡ። ስሙትን ማልበል ልዩ ወርቅ ተፈራ ባህሩ አድራሻ ቦሌ ክፍለ ከተማ ከከሳሽ ወይ ከተከሳሽ ጋር ጸብ ዝምድና አሉት? የለኝም ጉርብትና ነው ያለኝ። ዛሬ እዚህ ፍርድ ቤት ለምን እንደቀረቡ ያውቃሉ? አዎ አውቃለሁ። ለምስክርነት ነው። ጥሩ እስቲ አቃቢ ዋና ጥያቄ ማቅረብ ይችላል። እሺ አመሰግናለሁ የተከበረው ችሎት። ወይዘሮ ልዩ ወርቅ ተፈራ የመጣሁት ለምስክርነት ነው ብሏል አይደል? ለመመስከር የመጡበት ጉዳይ መቼ የትና እንዴት እንደተፈጸመ አጠር አድርገው ለችሎቱ ያስረዱልን። እንግዲህ ሁለቱ ባልና ሚስቶች ናቸው። አሁን ለምስክርነት የተጠራሁበት ጎረቤቶቼ ናቸው። ቤተክርስቲያን ደርሼ ስመለስ ጠዋት እነሱ ሁለቱ ተያይዘው እየተደባደቡ ደረስን። መቼ? አዎ የሚያዝያ አቦ ቤተክርስቲያን ደርሼ ስመለስ ነው ቀኑ እና የተጠራሁት ያው ሰዓቱ ያው ከቤተ መለስ በየረፈድ ወደ 6 ሰዓት ይሆናል። እሺ የተፈጠረው ነው ያስረዱ። የተፈጠረው እንግዲህ በሁለቱ መካከል እሱ ብዙ ጊዜ ያው ስራ ነው አይሆንም እኛ ጋር በስራው ምክንያት ከአዲስ አበባ ወጣ ብሎ ነው የሚሰራውና መምጣቱንም አልሰማሁም። እኔ ለካ ማምሻውን መጥቶ ይሁን ጠዋት መጥቶ ይሁን አላቅም። እኔ ስመጣ ሲደባደቡ ደረስኩ። ጮህት ሰማውና ሳይ እየተደባደቡ ነው። ከዛ ሌላም ጎረቤታችን ደረሰና ያው አላቀቅናቸው። ይሄ ነው በወቅቱ የተፈጸመው። ምን ተፈጸመ? ተከሳሽ በግል ተበደለ ምን ሲፈጽም በወቅቱ ተመለከቱ ወይዘሮ ልዩ ወርቅ? አዎ እኔ ተመለከትኩት። ያው እኛ እንግዲህ ሴቷ ትናገራለች፣ ቶሎ ትናገራለች። እሱ ደግሞ እንዴት እንደዚህ ታደርጊያለሽ ይላል። እንግዲህ መነሻው እሱ ያው የሚለፋል ለቤት ነው፣ ጎበዝ ነው። እንደው ሲመጣ ለኛም ዝም ብሎን አይመጣም። ዶሮንም ምኑንም አውዳመት ሲመጣ እንደዚህ የሚያደርግ ጥሩ ጎረቤቶቻችን ናቸው። እሷን በተወል ልጆቿን በጥሩ ስነ ምግባር የምታሳድግ ጨዋ ሴት ነበሩ። በዚህ ነው እኛ ምናቃቸው። ከቀን በኋላ እንግዲህ እሱም ያው በስራው ምክንያት ወጣ ይያለ እንደው 4 ወርም 5 ወርም ቆይቆያል። ብዙ ሲቆይ እንግዲህ እሷም ያው ልጅነት አለ ቤቷን ተወት አረገችና ወደ ጌጣጌጡ ወደዚህ ወደ ጸጉሯ ወደ ውዬ የሚቀጠለው አይኗም ላይ ተቀጥላለች፣ ጥፍሯም ላይ ተቀጥላለች። እኔንን እናያለንና እንደው እንደየተንታዘባለን። ቀደም እንዲያለች ልጅ አልነበረችም። ምንድነው እናንተ ስትደርሱ ምን ተፈጠረ? ምን ሲያደርግ ነው የተከሳሽ ያዩት? እርሱ
እሱ በቃ ተናዶ የሰጠው ለፍቼ በበረሃ እሱ የሚለው ይሄንን ምትቀጣጥለውን ነገር ያወጣ ይወረውራል ለኔ የለፋው ማመጣው በረሃ ለበረሃ መንከራተተው ለዚህ ነው ወያለ እንደው ያመሳቸው እነዚህ ጥፍር ቀለሞች እንደው ሹዋ ያረጋቸዋል እና እኛ ስንደርስ ያው ከኔ ከቤተ ክርስቲያኑ ወይ በስ ድምጽ ሰማው ሰምተን ዘልዬ ስገባ ሌላም ጎረቤታችን እንዱዝ ገባን ስናላቀቅ ሶፋ ላይ በጥፊ ሲላት አየው ምንድነው ለምንድነው ብለን ስንቆጣው ለበዓል የላኩትን ገንዘብ ልጆቼንም እሷ ቤቱንም ሳታሟላ ይሄውና እነዚህን ገዝታ ያለ እንደው ያወጣቸው እነዚህን የሰበሰባቸው ነገሮች ቹዋ አሲያረግ እዛ ሊፕስቲኩ ጥፍር ቀለሙ ጥፍሩ ጸጉሩ መቼም እንዲሜዳውን ሳሎናቸው ሞላው ይሄንን ያየሁት እኔ መስቀለኛ ጥያቄ አሉት መስቀለኛ ጥያቄ የለኝም ግን እንደው ወይዘሮ ልዩወርቅ እንደው እውነት አብረን አልበላንም አብረን አልጠጣንም ስመታት አይተዋል መታት ብለው እኮ ነው የመሰከሩት እኔ በጣም ነው ያዘንኩት በጣም ወይ ጉድ እንዴ ልጄ መቼስ እኔ አሁን እሷ ላይ እጄን አንስቼ ልደባደብ እኔ በጣም ያዘንኩት ክብርት ዳኛ ምን ላርግ ልጄ መጽሐፉ ላይ ምዬ ነው እንዴት ብዬ ለዋሽ ልጄ በዚህ ድሜስ ደግሞ ምኑን ብዬ ለዋሽው እንጂ ያው ስትመታ ይቻለው መምታቱን ግን ያው ያንተን በጎነት መቀድሞም ምን ያናግረዋል ውሃን ምን ያናግረዋል ድንጋይን ይባል የለ በዛ መነሻውንም ያው ተናግረ ያለውና ነው ያየሁትን እንዴት ብዬ ልካድ ለነገሩ አልፈርድበትም አሁን እኔ ሩቅ ስለሆን ከሷ ጋራ ጓደኛ ሆነዋል ለዛ ነው ያዩትን እኮ ነው የመሰከሩት አንተ ስትደበድበኝ እኮ ነው እነሱ የመጡት አይደል እንዴ እነሱ ክብርት ዳኛ አትግቢ ጣልቃ አትግቢ እሺ ምላሷ እኮ ሳውርቶ እኮ አንተ ነው የሚነገርሽ ክብርት ዳኛ ባይመጡልኝ እኮ እነሱ ባይደርሱልኝ እኮ ገሎኝ ነበር በቃ ምንም ነበር ያ ክብርት ዳኛ ከዚህ በኋላ ቀጣሻለሁ መናገር የፈለግሽውን የምትሽውን በተፈቀደልሽ ልክ ደረሰብኝ ያልሽውን በደል ተናግረሻል አይደለ ከዚህ በኋላ ጣልቃ እንዳትገቢ ስነ ስርዓት ያዢ ምስክርነቱን ሲሰጥ ሲፈቀድልሽ የምትጠይቂው ነገር ካለ ነው የምትጠይቂው አለበለዚያ ያቋረጥሽ እየገባሽ አትረብሽ ይሄ የፍርድ ቤት ስነ ስርዓትም አይደለም አታቆማ ስርዓቱን ስለማታቆም አንተም ስነ ስርዓት ያዝ አይ ድጋሚ ጥያቄ ኖሮታ የተከበረው ችሎት ያው ስላስረዱ በአግባቡ ምናነሳው ድጋሚ ጥያቄ ምስክርነቱን ጨርሰዋል መሄድ ይችላሉ እናመሰግናለን ስሞትን ማልበ አያሌው አበባ ሰፋ ከከሳሽ ወይ ከተከሳሽ ጋር ጸብ ዝምድና አለዎት ምንም ነገር የለኝም ክብር ፍርድ ቤት እዚህ ፍርድ ቤት ዛሬ ለምን ተቀረቡ ያውቃሉ እስቲ የቀረቡበትን ጉዳይ ያስረዳሉ አቃቢ ግን ዋና ጥያቄ መጠየቅ ይችላሉ በሀገራችን ብዙ ሴቶች 18 ዓመት ሳይሞላቸው ጋብቻ እንዲፈጽሙ ይገደዳሉ ይህ ጋብቻ ብዙ ጊዜ በጠለፋ በማስፈራራት በቤተሰብ ግፊትና በሌሎች የሴቷን ፍቃድ ባልጠየቀ ሁኔታ ይፈጸማል ይህ በታዳጊነት የሚፈጸም ጋብቻ በአሳሳቢነቱ የቀጠለና በብዙዎች ዘንድ ችላ ከተባሉ ጎጂ ልማዳዊ ድርጊቶች መካከል በዋነኝነት የሚጠቀስ ነው የልጆች ጋብቻ ልጅነትን ያሳጣል በልጆች የትምህርት የጤናና የጥበቃ መብቶች ላይ አሉታዊ ተጽዕኖ ያሳድራል እነዚህ መዘዞች በቀጥታ ልጃገረዷን ብቻ ሳይሆን ቤተሰብንና ማህበረሰብንም ይጎዳል በልጅነቷ ያገባች ልጅ ከትምህርት ቤት የመውጣት እድሏ ከፍተኛ ሲሆን ገንዘብ የማታገኝ በማህበረሰብም ዘንድ ተሰሚነት የሌላት ተጽዕኖ መፍጠር የማትችል ትሆናለች ገና በልጅነቷ ልጆች የመውለድና ባሏንም ጭምር የመንከባከብ ኃላፊነት ይጣልባታል ይህም ለአካላዊ ለአእምሮአዊ በሽታ የመጋለጥ እድሏን ከፍ ያደርጋል በተጨማሪም በእርግዝናና በወሊድ ጊዜ የሚከሰቱ ችግሮች ሳቢያ ህይወቷን ልታጣ ትችላለች የሴቶቻችንን አእምሮአዊ ሰላምና አካላዊ ጤና መጠበቅ የቤተሰብን ብሎም የሀገርን እድገት ማረጋገጥ ነው ይህ መልእክት በፖፑሌሽን ሚዲያ ሴንተር የቀረበ ነው እሺ አመሰግናለሁ የተከበረው ፍርድ ቤት አቶ አያሌው አበበ የመጣው ለመመስከር ነው ብለዋል እስኪ የመጡበትን ጉዳይ ለፍርድ ቤቱ አጠር አድርገው ጊዜውን ቦታውንና አፈጻጸሙን ጠቅሰው የምስክርነት ቃሉን ይስጡ
ጥሩ የመጣሁት ሁለቱ ጎረቤቶች ባልና ሚስት ናቸው። ከዚህ ቀደም ይዋደዳሉ፣ አንድ ናቸው፣ በፍቅር ይኖሩ ነበረ። ነገር ግን ባላወቁት መንገድ ጸብ ተፈጥሮ ደረስ ከጎረቤቴ ጋር እንሄድ ነው። በዛ ሰዓት በጥፊ ሲመታ ደርሼ ገላግለናል። ምንድን ነበር አጠቃላይ ሁኔታው? መነሻው ምክንያቱ ወደዛ የተጋበዘበት ምክንያት ምንድን ነው? በወቅቱ የነበረውን ምልልሶች እስኪ ለፍርድ ቤት ያስረዱ አቶ አያሌው። የጸቡ መንስኤ ዘለን ስንገባ ለበዓል የላኩትን ብር በግ አልገዛችበትም፣ ዶሮም አልገዛችበትም ብሎ ነገር ግን ይሄ ጸጉር ይሄ ሴቶች የሚገዛዙ ነገሮችን ገዝታበት እንደነበረና እሱንም አውጥቶ ዘርግፎ አሳይቶናል። ያንን አይተናል። ጎረቤቴም ነበሩ። በዚህ አጋጣሚ በጥፊ ሲመታት አይተናል። እኛም ገላግለናል። ጸቡ እዚህ ይደርሳል ብለን አልጠበቅንም ነበር። ያው በጉርብትና እናሳርቃለን ብለን ተነጋግረን ነበር። ክቡር ፍርድ ቤት እዚህ ደረስንና ለምስክርነት መጣን። እንግዲህ ማቀው ይሄንን ነው፣ ሌላ ማቀው ነገር የለም። መስቀለኛ ጥያቄ አሉት? የለኝም። ድጋሚ ጥያቄ አሉት? አለኝ። የተከበረው ችሎት አቶ አያሌው አበበ ድርጊቱ የተፈጸመው መች እንደሆነ ያስታውሳሉ? ድርጊቱ የተፈጸመው ሚያዝያ 5 6 ሰዓት አካባቢ ነው። እኔ ከሆነ ጉዳይ ወደ ቤት ስገባ ሲንጫጩ ነው የደረሰው። የትኛው ሚያዝያ? ሚያዝያ 5 2017። አመሰግናለሁ። ጨርሰዋል፣ መሄድ ይችላሉ። እናመሰግናለን። የምስክሮችን ቃል ሰምተናል። ብይን እሰጣለሁ። እስከዛው አረፍ አረፍ በሉ። አቃቢ ሕግ ባቀረባቸው የሰውና የሰነድ ማስረጃዎች እንደ ክስ አመሰራረቱ ያስረዳ በመሆኑ ተከሳሽ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 142 መሰረት ሊከላከል ይገባል በማለት ብይን ሰጥቷል። ተከሳሽ መከላከያ ማስረጃ አሉት ማቅረብ ይችላሉ? የለኝም ክቡር ፍርድ ቤት። ጥሩ፣ የጥፋተኝነት ፍርድ እሰጣለሁ። አቃቢ ሕግ ባቀረባቸው የሰውና የሰነድ ማስረጃዎች በክሱ አመሰራረት መሰረት ያስረዳና ተከሳሽም መከላከያ ማስረጃዎችን አቅርቦ ያልተከላከለ በመሆኑ በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር 149(1) መሰረት እና በኢፌድሪ የወንጀል ሕግ አንቀጽ 561 መሰረት ጥፋተኛ ነው በማለት የጥፋተኝነት ፍርድ ተሰጥቷል። የቅጣት አስተያየት አላችሁ? አለን። የተከበረው ችሎት ያው በአቃቢ በኩል የሚቀርብ የቅጣት አስተያየት ተከሳሽ ጥፋተኛ የተባለበት የወንጀል ሕግ አንቀጽ 560 አንቀጽ 1 በገንዘብ መቀጫና በቀላል እስራት የሚያስቀጣ ስለሆነ ተከሳሽ እንዲያስተምረው እንዲያንጻው በማለት በአማራጭ የእስራት ቅጣት እንዲቀጣልን። ሌላው ደግሞ ተከሳሽ ጥፋተኛ የተባለበት የወንጀል ድርጊት ያው በተሻሻለ ቅጣት አወሳሰን መመሪያ መሰረት ደረጃና እርከን ያልወጣለት በመሆኑ በመመሪያው አንቀጽ 19 መሰረት ከፍተኛ ደረጃ እንዲሆንልን አስተያየት እንሰጣለን። ሌላ የምናቀርበው ጠቅላላ የቅጣት ማክበጃም ሆነ ማቅለያ ምክንያት የለም። በአጠቃላይ ተከሳሽን ያረማል፣ ሌሎችን ከመሰለ የወንጀል ድርጊት ይቆጥባል የሚለውን አስተማሪ ቅጣት እንዲጥልልን ነው አስተያየት የምንሰጠው። የተከበረው ችሎት የቅጣት አስተያየት አሉት? ክቡር ፍርድ ቤት፣ እኔ እንግዲህ ያው ቤተሰብ አስተዳዳሪ ነኝ። ወላጆችን እደግፋለሁ። ህብረተሰቡም ደግሞ ከኔ ብዙ የሚጠብቀው ነገር አለ። ስለዚህ ቅጣቱ በገደብ ይሁንልኝ። እንግዲህ የግራ ቀኛችሁን የቅጣት አስተያየት አዳምጫለሁኝ። የቅጣት ውሳኔ እሰጣለሁ። እስከዛው አረፍ አረፍ በሉ። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት ከ40 ዓመት በፊት የተቋቋመው ይህ ሀገር በቀል የሲቪል ማህበረሰብ ድርጅት ከተመሰረተ ጊዜ ጀምሮ በበርካታ የሀገራችን ክፍሎች ህፃናት ተኮር የሆኑ የተለያዩ የማህበረሰብ አቀፍ ልማት ፕሮግራሞችን በመተግበር ላይ ይገኛል። እድሮች፣ ማህበራትና መሰል ሀገር በቀል የማህበረሰብ ምስረት ድርጅቶች ለጋራ ዓላማ የተቋቋሙ በመሆናቸው ለአካባቢ ልማት የሚጫወቱት ሚና ከፍተኛ ነው። በተለይም እድሮች ቀብርን ከማስፈጸምና አባሎቻቸውን ከማጽናናት ባለፈ ለአካባቢ ልማት ሊያበረክቱ የሚችሉት አስተዋጽኦ ከፍተኛ ነው። ስለሆነም ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት የማህበረሰብ ምስረት ድርጅቶችን በተለያዩ የልማትና የማህበራዊ አገልግሎት ተግባራት ላይ እንዲሳተፉ እያስቻለ ይገኛል። ድርጅቱ የማህበረሰብ ምስረት ተቋማት ጠንካራ አመራር፣ የአሰራር ስርዓትና
መዋቅር እንዲኖራቸው በማገዝ በድርጅት አመራርና ፕሮጀክት አስተዳደር እንዲሁም በፋይናንስ አያያዝ በማህበረሰብ ተሳትፎና በሀብት አሰባሰብ ዙሪያ ስልጠና በመስጠትና የራሳቸውን የገቢ ምንጭ እንዲኖራቸው የገንዘብና የሙያ ድጋፍ በማድረግ ማህበራቱን የማብቃት ስራ ያከናውናል። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት ከበርካታ የማህበረሰብ መሰረት ተቋማት ጋር በአጋርነት የሚሰራ ሲሆን ተቋማቱን በሴቶችና ህፃናት ላይ የሚፈጸመውን ጥቃቶች በመከላከል ለህፃናትና ለሌሎች ተጋላጭ የህብረተሰቡ ክፍሎች ድጋፍ በማድረግ ለወጣቶችና ሴቶች የሙያ ስልጠና እና የሥራ ዕድል ፈጠራና እንዲሁም በሌሎች በበርካታ ተግባራት ላይ በመሰማራት በልማት እንዲሳተፉ ያደርጋል። የሀገሩን ሰርዶ በሀገሩ በሬ እንዲሉ የማህበረሰብ መሰረት ተቋማት የጋራ ችግሮቻችንን በህብረተሰብ አቅም ለመፍታትና ዘላቂ ልማትን ለማረጋገጥ ያላቸውን ጉልህ ሚና እውቅና በመስጠትና በመደገፍ እናበረታታቸው። የሴቶችና ህፃናት ተኮር ጥቃት በጋራ እንከላከል። ኢየሩሳሌም የህፃናትና ማህበረሰብ ልማት ድርጅት ቅጣት ውሳኔው ተሰጥቷል። አነብላችኋለሁ። የወንጀል ቅጣት ዓላማው ወንጀል አድራጊዎች ለፈጸሙት ወንጀል ተመጣጣኝ ቅጣት መስጠት፣ በቅጣቱ ተምረው ወደፊት ሌላ ወንጀል ከመፈጸም እንዲቆጠቡና እንዲታረሙ ማድረግ፣ እንዲሁም ሌሎች ሰዎች ከቅጣቱ ተምረው ወንጀል ከመፈጸም እንዲጠነቀቁ ማስተማር እንደሆነ በህጉ ተደንግጓል። ተከሳሽ ጥፋተኛ የተባሉበት የወንጀል አንቀጽ 561 ከ300 ብር በማይመልጥ መቀጮ ወይም ነገሩ ከባድ ሲሆን ከ3 ወር በማይበልጥ ቀላል እስራት ይቀጣል በሚል በግልጽ ተደንግጓል። ከወንጀል ድርጊቱ አፈጻጸምና ክብደት አንጻር ተከሳሽ ከገንዘብ መቀጮ ይልቅ በእስራት መቀጮ ቢቀጣ ተገቢውን ትምህርት ያገኛል በማለት በአማራጭ የእስራት ቅጣት ሊቀጣ ይገባል። በተሻሻለው የቅጣት አወሳሰብ መመሪያ ቁጥር 2/2006 መሰረት ድርጊቱ ደረጃና እርከን ያልወጣለት በመሆኑ ከወንጀሉ ድርጊት አፈጻጸም እና ክብደት አንጻር የወንጀሉ ደረጃ ከፍተኛ እርከን 3 ላይ ሊመደብ ይገባል። ፍርድ ቤቱም የግራ ቀኙን የቅጣት አስተያየት ከግምት ውስጥ በማስገባት ተከሳሽ በክሱ ላይ በሚገኘው አማራጭ ቅጣት በ2 ወር ቀላል እስራት ሊቀጣ ይገባል ሲል ውሳኔ ሰጥቷል። ነገር ግን ተከሳሽ ከግል ተበዳይ ጋር ካለው የጋብቻ ግንኙነት ቤተሰባዊ ኃላፊነት ቅጣቱ ከሚፈጸም በአንድ ጽኑ ማስጠንቀቂያ ቢታለፍ አስተማሪ ነው በማለት የ2 ወር ቀላል እስራት በ2 ዓመት የጊዜ ገደብ ሊገደብ ይገባል በማለት ቅጣቱን ፍርድ ቤቱ ገድቦታል። ትዕዛዝ ተከሳሽ ለመልካም ጸባይ ዋስትና ብር 1000 ብር ለመንግስት ያስይዙ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚህ ተጠናቋል። አመሰግናለሁ። ከዛሬ የፍርድ ቤት ውሎ ብዙ ነገር ነው የተማርኩት። እኔ ፊልድ ውዬ እጅግ በጣም ደክሞኝ አመት ባል ለማሳለፍ ወደ ቤቴ ስመጣ በእውነቱ ከሆነ በጣም ያልጠበቅኩት ነገር ነው የገጠመኝ። ነገር ግን ከዛሬ ፍርድ ቤት ውሎ የተማርኩት ነገር ምንድነው? እንደዚህ አይነት ችግር በሚያጋጥመኝ ጊዜ ባለቤቴን ከመደብደብ ይልቅ በምክር ማስተካከል የተሻለ እንደሆነ ተገንዝቤያለሁ። እውነት ለመናገር እኔ መጀመሪያ ላይ ባለቤቶቻችን ጥፋት ሲያጠፉ ብንቆጣቸው ብንገስጻቸው ምንም ችግር የለውም ብዬ ነበር ማመን። ነገር ግን ያው ወንጀል እንደሆነ ተምሬያለሁ። ፍርዱም ያው እንደተመለከትነው አስተማሪ የሆነና ተከሳሽ ትምህርት የወሰደበት ተጨማሪ የገደብ ዕድል የተሰጠበትና ከዚህ በኋላም ከስሜት ነፃ ሆኖ ማህበረሰቡን ቤተሰቡንና ራሱን በአግባቡ የሚያስተዳድርበትን ተጨማሪ ዕድል የሰጠ ፍርድ ነው ብዬ ነው የማስበው። በዚህ ፍርድም ተከሳሽ ብቻ ሳይሆን ሌሎችም የማህበረሰብ ክፍሎች ከመሰል የወንጀል ድርጊት ተቆጥበው ጤናማ የሆነ ህይወት ይመራሉ ብዬ አስባለሁ። አመሰግናለሁ። እኔ ጥፋተኛ ነኝ፣ አጥፍቻለሁ። ነገር ግን ሁለተኛ እድል ሰጥቶኝ ለቀጣይ ያለኝን የቤተሰብ ኃላፊነት እንዲሁም ደግሞ የህዝብ አገልጋይነት በማየት ቅጣቱን አቅሎልኛል። ለዛም ከዚህ በኋላ ትልቅ ትምህርት ነው የሆነኝ። በቀጣይ ቤተሰቦችን በአግባቡ በመመካከር እመራለሁ ማለት ነው። አመሰግናለሁ። ክሱ አስተማሪ ነው፣ ፍርዱም አስተማሪ ነው፣ ወሳኝ ነው። ይሄንን ክስ ወደዚህ ልመጣ ያደረገኝ ዋናው ምክንያት ማንኛውም ሴት ልጅ እንዳትጠቃ
በባሏ ቤቷ ውስጥ ቁጭ ብላ እንዳትጠቃ ጥቃት እንዳይደርስባት ሁለተኛ ደግሞ ራስን ለመከላከል ይሄኛው ፍርድ ቤት ወሳኝ የሷ ጠበቃዋ ቆሞ ህግ በፍትህ እንዲሆን ለማረጋገጥ ስለሆነ ማንንም ሴት ይሄንን ትምርት እንዲሆን ምሳሌ እንዲሆን ሴት ልጅ ተደብድባ ተቀጣ ቤቷ ተጎርታ ቁጭ እንዳትል ማስተማመኛና ማረጋገጫ ስለሆነ ይሄን ፍርድ ወሳኝ ነው አስተማሪ ነው መካሪም ነው እና ይሄ ፍትህ ጥሩ ፍርድ ነው ወሳኝ ነው እኔም ደግሞ በዚህ ስተት ተሳስቻለሁ ያው ራሴን አስቀድም ያለው መጀመሪያ ለልጆቼ ለቤተሰቤ ነበር ማለት የነበረብኝ ራሴን አስቀደምኩኝ ይሄ ስተት ነው እሱም ደግሞ ያላወቀብኝን የሌለብኝን አመል ስላየ ስሜታዊ ሆኖ ነው ይሄንን ጥቃት ያደረሰብኝ እና አሁን ግን ተስማምተን ያው ታርቀናል ሰላም ተባብለናል ሰላም ገብቷል ቤታችን ከዚህ በኋላ ሁለታችንም እሱም ስሜታዊ እንዳይሆን እኔም ደግሞ ያላግባብ ወጪ ያወጣው ልጆቼን ቤቴን እንዳልጎዳ በፍርዱ ችሎታ አይቼዋለሁ አመሰግናለሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን እያልኩኝ በድጋሚ ዛሬ ተከታተላችሁት ችሎት በወንጀል ህጋችን በሰዎች ላይ ከሚደርሱ ጥፋቶች ጥፋት ሆኖ ከተጠቀሰው ውስጥ አንዱን ነው ማንኛውም ጥፋቶች የተከለከሉና የሚያስቀጡ ናቸው በቤታችን በስራ አካባቢያችን በቤተሰቦቻችን በማህበራዊ ህይወታችን በመናደርገው የየዕለት እንቅስቃሴያችን የተለያዩ ሰዎችና ችግሮች ይገጥሙናል ይህ አይነት ሰዎችና ችግሮች ሲገጥሙን እኛም ወደ ችግር ውስጥ ከምንገባ በደረሰብን ነገር ስሜታዊ ሳንሆን በማለፍና በመተላለፍ አጥፊውን ወደ ህግ እንዲቀርብ በማድረግ ተከባብሮ ተቻችሎ ተላልፎና ተከባብሮ የመኖር ኢትዮጵያዊ ባህላችንን እናዳብር እላለሁ የዛሬው ፕሮግራም ይሄንን ይመስል ነበር በያላችሁበት መልካም በዓል